ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች ግንቦት 28 2018 ዓመተ ምህረት ከሰዓት ላይ እንገኛለን። ጽንፈኛው ህወሓት ወጣቶችን አፈሳ አጠናክሮ እየወሰደ መሆኑ ተሰምቷል። ይህን ጉዳዮች የምንዳስሰው መረጃችን ነው። የሀገር መከላከያ ሰራዊታችን በጽንፈኛው ላይ የማያዳግም እርምጃ እየወሰደ ይገኛል። ይሄንን በትንታኔ አስደምጣችኋለሁ። ሰላም ለሀገራችን ያድርግ። ጦርነት አይጠቅምም አያዛልቅም። አዲስ የሆናችሁ ሰብስክራይብ፣ ቤተሰቦች ላይክ፣ ሼር ማድረጋችሁን እንዳትረሱ። እዚህ ጋር አያይዘን በቀጥታ ወደ ጉዳያችን ስንገባ በደቡብ ጎንደር ዞን እስቴ መካነ ኢየሱስ መነሻው በማድረግ በኮምቦይ ላይ ጥቃት በመሰንዘርና አካባቢው ለማተራመስ አቅዶ የነበረው የጽንፈኛ ቡድን ላይ በተወሰዱ የተቀናጀ እርምጃ ቡድኑ መሪ ወርቁ አቸነፍ ጨምሮ ከ7 በላይ የቡድኑ አባላት እስከ ወዲያኛው መሸኘታቸው ተገልጿል። የሀገር መከላከያ ሰራዊት ሰላምን እያጸና ህግን እያስከበረ ይገኛል። ይህ የጽንፈኛ የመከላከያ ኮማንድ የነበረው የከዳ በዛሬው ቀን የማያዳግም እርምጃ ተወስዶበታል። ከዚህ በፊት የኮማንድ የሀገር መከላከያ ሰራዊት ተቀላቅሎ የነበረ ሀገርን ከድቶ ወደዚህ የገባው ዘራፊ ቡድን ተሸኝቷል። ይህ ዘራፊን የጽንፈኛ ቡድን በአካባቢው በማህበረሰብ ላይ ስጋት ለመፍጠር የኮንትሮባንድ እንዲሁም የዝርፊያ ተግባራትን ለማካሄድ ሲንቀሳቀስ የነበረ ሲሆን በቡድኑ በኮምቦይ ላይ ጥቃት በመሰንዘር ዝግጅት እያደረገ በነበረበት ሰዓት ላይ በማህበረሰቡ ጥቆማ በተደረገ በተቀናጀ ኦፕሬሽን እስከ ወዲያኛው አሰናብቶታል። ጦርነት አይጠቅምም አያዛልቅም። ሰላም ለሀገራችንና ለክልላችን ያድርግም። ህወሓትም አጠናክሮ አፍሰው እንደቀጠለ መሆኑ ተሰምቷል። ጽንፈኛው ህወሓት ባለፉት ሳምንታት በትግራይ በመጠነ ሰፊ ወታደር አፍሳ እየተደረገ መሆኑን ይታዊስ አስታውቋል። ይህን ህገው ድርጊት በተመለከተ በቅድሚያ ለሰብአዊ መብቶች የተሰኘ የመብት ተቆርቋሪ ሰፊ የምርመራ ሪፖርትም ዘግቧል። ተቋሙ እንደሚያመለክተው በክልሉ የተፈጸመ ያለው ግዳጅ ወታደር አፈሳ ከ3 ወር በፊትም በሰሜን ምዕራብ ዞን የተጀመረ ሲሆን አሁን ላይ ግዳጁን አጠናክሮ ህወሓት እየወሰደ መሆኑን አስታውቋል። አፈሳው በዋናነት በሶስት አካላት ያነጣጠረ መሆኑ ተመላክቷል። እነርሱም ከዚህ ቀደም የቲዲኤፍ አባላት የነበሩ በሰሜን ጦርነት ወቅትም ለጦርነት የቤተሰብ አባሎቻቸውን ያላዋጡ እንዲሁም በወርቅ ማውጫ ላይ የተሰማሩ ወጣቶችን ለአፈሳ እየተጠቀመባቸው መሆኑ ተመላክቷል። ነገር ግን ከእነዚህ ሶስት አካላት በተጨማሪ በገበያና በመዝናኛ ቦታዎች ላይ የሚገኙ ወጣቶች በክልሉ የጸጥታ አካላት ላይ ታፍሰው ወደ ወታደር ካምፕ እየተወሰዱ መሆኑ ተመላክቷል። ተቋሙ ከዚህ ሪፖርት እንዳጋራው ጉዳዩ አሳሳቢ መሆኑን ገልጾ በህወሓት ተባባሪነት የተፈጸመ ባለው የግዳጅ ወታደር አፈሳ የታፈሱ ጸበልተኞች መኖሩ እጅግ አሳሳቢ እንዳደረገው አመላክቷል። ህወሓት ለጦርነት ለመዘጋጀት ደግሞ ከኤርትራ በቀጥታ ነዳጅ እያስገባ መሆኑ ተመላክቷል። ህወሓት ለጦርነት እየተዘጋጀ ነው። ይህ ጽንፈኛ ቡድን የሀገር መከላከያ ሰራዊትም አጠናክሮ እንደሚወስድበት ይጠበቃል። ለዚህ ደግሞ ነዳጅ ከኤርትራ በቀጥታ እያስገባ መሆኑን የተመላከተ የዘራፊ ቡድን የትግራይ ወጣቶችን ለማስጨረስ እየሰራ ይገኛል። ሰላም ይቅደም የምንልበት ጦርነት አይጠቅምም አያዛልቅም። ዛሬ ቀሪ የትግራይ እርፍራፊ ወጣቶችንም ለዚሁ ጉዳይ ለመዳረግ እየሰራ ይገኛል። ህወሓት እንግዲህ ጽንፈኝነትን የተላበሰ እንቅስቃሴ እያደረገ የሚገኘው ሌላኛው ጉዳያችን በሸኔ ታጣቂም እርምጃ ተወስዷል። የሀገር መከላከያ ሰራዊት በሁሉም ቀጠና ህግን የማስከበር ዘመቻውን አጠናክሮ ወስዷል። ለዚህ ደግሞ የጽንፈኛ ቡድን የሆነው ሸኔ ላይ እርምጃ መወሰዱ የተጠቀሰው ሌላኛው ጉዳይ አዲስ የአየር መዳረሻም ግንባታ መስጀመሩ ይፋ ሆኗል። በሸበሌ ዞን አነስተኛ የአውሮፕላን ማረፊያ ግንባታ ተጀምሯል። በተለይ በዛሬው ዕለት በሶማሌ ክልል የሚገኘው ሸበሌ ተብሎ የሚታወቀው አድማሱን ያሰፋ የኢትዮጵያ አየር መንገድ በሸበሌ ሌላኛው የግንባታ ስራ ማስጀመር ይፋ ማድረጉ ተመላክቷል። ልማትና ሰላም ራያችን ይሁን፣ ጦርነት አይጠቅም። ሌላኛው ጉዳይ የወጣ ምልከታ አለ። በተለይ ጥገና ምክንያት መብራት ኃይል እንደሚቋረጥ በአዲስ አበባ ከሰዓታትም ይፋ አድርጓል። ይህን ምክንያት በማድረግ ተጠቃሚዎች ጥንቃቄ እንዲያደርጉ ነው መልእክት ያስተላልፍ የኢትዮጵያ የኤሌክትሪክ ኃይል። ስለዚህ ይህን ጥንቃቄ ግንዛቤ ውስጥ በማስገባት ለስራ እንዳትተጓጎል አሳስቧል ማለት ነው። ሌላችን መረጃም አለ። በተለይ በላይነት ተብሎ የሚታወቅ የሸኔ ታጣቂ የፋኖ ታጣቂ እርምጃ ተወስዶበታል። ከውጭ የምንመለከታቸው መረጃዎች የእስራኤል ጦር በፍልስጤም ግዛት በሆነችው ጋዛ ላይ በፈጸመው ጥቃት ባለፉት 24 ሰዓታት ውስጥም ቢያንስ የ11 ሰዎች ሲገዱ 32 ቆስለዋል ተብሏል። የአምቡላንስና የሲቪል መከላከያ ሰራተኞች በፍርስራሹ ውስጥ የተቀበሩ ወይም በመንገድ ዳር የተገኙ ተጎጂዎች ማግኘት አለመቻሉን ይፋ አድርጓል። በጥቅምት ወር 2025 የተኩስ አቁም ስራ ላይ
ከዋለ ወዲህ በእስራኤል ጥቃቶች 947 ሰዎች ሲገደሉ 2935 ደግሞ ቁሰላቸውን አልጀዚራ ይፋ አድርጓል። ሌላኛ መረጃ ደግሞ ይዛ ብቅ ብላለች። ሰሞኑን አዲስ ትኩሳት የተቀሰቀሰባት ሀገር ነች ሶማሌ። በሂራን እና በመካከለኛው ሸበሌ ክልሎች የተቀናጀ የጸጥታ ስራዎች በማካሄድ 28 የአልሸባብ ታጣቂዎችን አሸኝቻለሁ ስትል ይፋ አድርጋለች። ሰላም ለምስራቅ አፍሪካ፣ ለሀገራችን፣ ለክልላችን ያድርግልን። ጦርነት አይጠቅምም፣ አያዛልቅም። የህወሓት እብደትም እንደቀጠለ ነው። እንግዲህ ወጣቶችን አጠናክሮ እያፈሰ ይገኛል። ለዚህ ደግሞ ሰብአዊ መብቶች በእጅጉ አሳሳቢ ደረጃ መድረሱን እያመላከተ የሚገኘው። ስለዚህ ጦርነት አያዛልቅም፣ የጽንፈኝነት ጥግም አያዋጣውም። ለዚህ ደግሞ የሀገር መከላከያ ሰራዊታችንና ጥምር ጦሩ አዲስ እያስመረቀ አዲሶችንም እያሰለፈ ሰላምን እያጸና ይገኛል። ሰላም ለሀገራችን ያድርግልን። ጦርነት አይጠቅምም። ወቅቱ አረንጓዴ የምንተክልበት ወቅት ነው። የተራቆተው መሬታችን በአረንጓዴ የምናለብስበት ነው። ለዚህ ደግሞ ሰላማችን በማስጠበቅ እጆቻችን ለልማትና ለሰላም ብናዘጋጅ ያዛልቀናን፣ ያዋጣናን። ጦርነት አያዛልቅም። ግንቦት 28 2018 ዓመተ ምህረት ከሰዓት እንገኛለን። የጽንፈኝነት ጥግ አያዛልቃችሁም። ታጥቃችሁም ትንቀሳቀሱ ወንድሞቻችን በአራቱም አቅጣጫ ያላችሁ ለባዕዳ ተልዕኮ አስፈጻሚ አትሁኑ። መንግስት ተደጋጋሚ ሰላም ጥሪ እያደረገ ይገኛል። እዚሁ የመንግስት እርምጃ የሚወስደው የሰላም ጥሪ አልቀበልም ባሉት ብቻ ነው። ህግን የሚያስከበር ዘመቻ ያስገድደዋል። በዛሬው ዕለት አሁን የወጣ መረጃ አለ። አረንጓዴ አሻራምና ኮሪዶሮችን እንዲሁም ደግሞ የአዲስ አበባ ገጽታን የሚቀይር አዲስ ኮሪዶሮችን እንዲሁም የወንዞችን ዳርቻ በደማቅ ሁኔታ መንግስት እየሰራ እንግዲህ ለከተማ ውበት ሌላ ውበት እያሰራ ይገኛል። ስለዚህ ልማት ብንሰለፍ ይጠቅማል። ፋሽን የመሰላችሁ ጀብድ የመሰላችሁ ይሄ አያዛልቅም፣ ወንዝም አያሻግርም። ይሄ ትራዲሽናል ባህላዊ አስተሳሰብ ነው። ህወሓት ዛሬ የሚንቀሳቀስ ምንድን ነው? የሻዕቢያን ተልዕኮ ለማስፈጸም ነው። ሻዕቢያ ደግሞ የግብፅን ተልዕኮ ለማስፈጸም ነው። እነዚህ በመቀናጀት ሀገራችን የባዳ መጫወቻ ለማድረግ ነው። ሌላ ዓላማ የላቸውም። ለድርድር ለንግግር እኮ የማይቀርቡት ሀሳብ ስለሌላቸው ነው። ሀሳብን በሀሳብ ማሸነፍ ስለማይችሉ ነው። እዛ የተለየ ሀሳብ የላቸውም። ለዛ ነው መንግስት አጠናክሮ እርምጃውን እየወሰደ የሚገኘው። በንግግር በድርድር እንፍታ ያለበትም አንዱ መንገድ ይህ ጉዳይ ስለሆነ ብቻ ነው። ሰላም ለሀገራችን ያድርግ። ሌላ መረጃ እስክንገናኝ መልካም ምሽት ሊሆንላችሁ ከወዲሁ እመኛለሁ።